የከተሞችን ችግር በስልታዊና መዋቅራዊ መንገድ መፍታት የሚያስችል አከታተም እንዲኖር ከፍተኛ የትምህርት ተቋማት ሚናቸው የጎላ መሆኑን የከተማ ፕላንና አከታተም ባለሙያዎች ተናገሩ። በከተሞች አከታተም ዘርፈ ብዙ ችግሮች መኖራቸውን ያነሱት ባለሙያዎቹ የከተማና መሰረተ ልማት ሚኒስቴር ለመፍትሄው እየሰራ ነው ብለዋል። ድልነሳ መንግስቱ ዝርዝሩን አዘጋጅቶታል። ልማት ሰፊ ነው። በተለይም የከተማ ልማት እያንዳንዱን ነገር አስቦ መምራትን የሚጠይቅ ነው። የከተማና መሰረተ ልማት ሚኒስቴር ከተሞች ዘመናዊና ከህብረተሰቡ አኗኗር ጋር የሚሄዱ እንዲሆኑ ስልታዊና መዋቅራዊ ፕላን ወይም አከታተም ያስፈልጋቸዋል በሚል ለአሰራር እንዲመች የሥራ ክፍሎችን በአዲስ አደራጅቷል። ይሁን እንጂ በከተማና አከታተም ላይ ያሉት ችግሮች ዘርፈ ብዙ ናቸው። ዘላቂ ልማት የሚያመጣ ተዋረዱን የጠበቀና እርስ በርስ ከተሞችን የሚያስተሳስር የተሟላ ፕላን በማዘጋጀት ረገድ የሚነሱና ሌሎች ክፍተቶች መኖራቸውን የከተማና ኦብዘርቫቶሪ አቅም ግንባታ ዴስክ ኃላፊው አቶ ስሜት አደለ ያነሳሉ። ትራንስፖርትና ሞቢሊቲን ሊያፋጥን የሚችል እንደገና ደግሞ እንደ መሬትና የመሳሰሉት ሀብቶችን በቁጠባና በታዳሽነት መጠቀም የሚያስችል እንዲህ አይነት ጉዳዮችን ሴንስ ያደረገ አልነበረም። እንደ ልህቀት ማዕከል ሆኖ የኛን ሀገር የከተማ ፕላን ማሻገር የሚችል ማዘመን የሚችል ኢኖቬቲቭ የሆኑ አይዲያዎችን የሚያመጣ ከሌሎች ዓለም አቀፍ እንትኖች ጋራ የተሻሉ አሰራሮችን ያመጣ ያፈለቀ ከዛ በኋላ ያሰረጸ ሊያስኬድ የሚችል ራሱን ይችላል በጥናትና በቴክኖሎጂ የተደገፈ ተቋም የለም። ሌላው ራሳቸው ክልል ከተሞች ተቋም ቢኖራቸውም በሰው ኃይል በአደረጃጀት በአሰራራት በገንዘብ በመሳሰሉ ጉዳዮች ክፍተቶች አሉባቸው፣ የአቅም ችግሮች አሉባቸው። ከተቋማዊ ክፍተቶች ጋራ በተያያዘ አንዱ ባለሙያ የሌሎችን ሙያዎችን እየሸፈነ እንግዲህ የአቅም ውስንነት ይኖራል ማለት ነው እየሸፈነ ነው የሚሰራው። ያ ደግሞ አንዳንድ ችግሮችን ይፈጥራል በኳሊቲው ላይ ማለት ነው። ሌላው የህብረተሰብ ተሳትፎ እዚህ በጣም ክሪቲካል የሆነ ጉዳይ ነው። በከተማና መሰረተ ልማት ሚኒስቴር የአከታተም ጥናትና የህግ ማዕቀፍ ዴስክ ኃላፊ የሆኑት አቶ አስማማው ምንዬ የተጠቀሱትን ችግሮች ለመፍታት በሚኒስቴር መስሪያ ቤቱ በተለይም አቅምን የሚያሳድጉ ስራዎች እየተሰሩ ነው ይላሉ። የተለያዩ የአቅም ግንባታ ስልጠናዎች ይሰጣሉ። የተለያዩ የቅየሳና የፕላን ዝግጅት ዘመናዊ መሳሪያዎች ይሰጣሉ። እንደ ግራውንድ ዲፈረንሻል ጂፒኤስ ምንለው ቶታል ስቴሽን ምንላቸው ሌሎችን እንሰጣለን። የተግባር ስልጠና እንሰጣለን። እንደዚሁም ከዩኒቨርሲቲው ከሲቪል ሰርቪስ ዩኒቨርሲቲ የከተማ እና መሰረተ ልማት ሚኒስቴር ሴንተር ኦፍ ኤክሰለንስ ነው ሲቪል ሰርቪስ ዩኒቨርሲቲና እዛም ያጭርና የረጅም ጊዜ ትምህርት እንዲማሩ ይደረጋል። ይሄ የሚደረገው ምንድነው ከከተማ ፕላንና ተያያዥ ጉዳዮች እንደዚሁም ሌሎች የከተማና መሰረተ ልማት ዘርፎች ላይ ችግሮችን እንዲቀርፉ ለማስደረግ ነው። ስለዚህ እኛ የክትትልና ድጋፍ ስራ እንሰጣለን፣ የአቅም ግንባታ ስልጠና እንሰጣለን፣ የማቴሪያል ድጋፍ እየሰጠን ችግሮችን ለመቅረፍ ጥረት ይደረጋል። የከተሞችን አከታተም ችግር በስልታዊና መዋቅራዊ መንገድ ለመፍታት ከፍተኛ የትምህርት ተቋማት ሚናቸው የጎላ መሆኑን ያነሱት አቶ ስሜ ለማሳያነት አብረው እየሰሩ ያሉ ዩኒቨርሲቲዎች መኖራቸውን ጠቅሰዋል። ሲቪል ሰርቪስ በቀጥታ የአሶሳንና የጋምቤላ ከተሞችን ፕላን በቀጥታ በማዘጋጀት ተሳትፏል። ባህር ዳር ዩኒቨርሲቲ የባህር ዳር ከተማ ፕላንን በማዘጋጀት እንደዚሁ ተሳትፏል። መቀሌ ዩኒቨርሲቲ የመቀሌና የአዲግራትና ሌሎችም ከተሞችን እንደዚሁ ሲያዘጋጅ ነበር። አዳማም እንደዚሁ የአዳማን ከተማ ሲያዘጋጅ ነበር። ለምሳሌ አምቦ ከተማ ደግሞ በተለይ በዚህ ጉዳይ ላይ የሲኦሲ ስራዎችን በመስራት ሰፊ ስራዎችን ኮንትሪቢዩሽን ሲያደርግ ነበርና በዚህ መልኩ በስትራክቸር ፕላን ስራዎች ላይ መሳተፍ ይችላል። ሌላው ስትራክቸር ፕላኑን ለማዘጋጀት የሚያስችሉ አቅሞችን በመገንባት ደረጃ ከረጅም ስልጠናዎች በተጨማሪ እኛ በመናዘጋጃቸው የተለያዩ መድረጎች ላይ እየሰሩ ነው ያሉት። ሪሶርስ ፐርሰንስ ሆነው የጥናታዊ ጽፎችን ይዘው መጥተው ለዛ ኦዲየንስ እያቀረቡ እያስተማሩ ነው ያሉት።